በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልድ ትራፎርድ ከብሬንትፎርድ ጋር በጣም ወሳኝ የሚባል ጨዋታውን ያደርጋል። በዚህ ጨዋታ ዙሪያ መነሳት ያለባቸው ፖይንቶች ምንድናቸው የሚለውን ነገር ለማየት ለመመልከት እንሞክራለን። ለምሳሌ በዚህ ጨዋታ ላይ ልናይ የምንችለው ትልቁ ለውጥ ወይም ደግሞ ማይክል ካሪክ በዚህ ጨዋታ ላይ ሊያሳየን የሚችል ትልቅ ለውጥ የሚጠበቅ ለውጥ አለ። ምክንያቱም ካለፉት ጨዋታዎች አንጻር ምንገመግማቸው ነገሮች አሉ። ከነሱ ሁኔታዎች ተነስተን ሊፈጠር የሚችል የሆነ ፖሲብል የሆነ ትልቅ ለውጥ አለና ያ ለውጥ ምንድነው? ለውጡ መደረግስ ትክክል ነው ወይ ደግሞ ለውጡ መደረጉ አግባብ ነው ወይ ሰዓቱን የጠበቀ ነው ወይ የሚለውን ነገር ለመመልከት እንሞክራለን። ከዛ ውጪ ደግሞ በተከላካይ ስፍራ ላይ እንደሚታወቀው ማጓየር ተመልሷል። በቅጣት ምክንያት ነበር አይደል ከማንቸስተር ዩናይትድ ስብስብ ውጪ ሆኖ የነበረው። ስለዚህ አሁን ወደ ሜዳ ተመልሷል ማለት ነው ቅጣቱን ጨርሶ። ታዲያ ባለፈው የተመለከትነው በጣም ምርጥ ጥምረት አለ አይደል የቼልሲን የማጥቃት እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቀጥ ማድረግ የቻሉ ሁለት ተጫዋቾች ነበሩ በባለፈው ጨዋታ በአስገዳጅ ሁኔታ የገቡ ማለት ነው። ኑሴር ማዝራዊና አይደን ሄቨን ናቸው። ታዲያ እነዚህ ተጫዋቾች ባለፈው ካደረጉት እንቅስቃሴ አንጻር ከሰሩት ጀግንነት አንጻር ድጋሚ ድል ሊሰጣቸው ይገባል ወይንስ ደግሞ ማጓየር ቦታውን ሊይዝ ይገባል የሚለውን ነገር እንመለከታለን። በጉዳት ዙሪያ ያሉ አዳዲስ ዜናዎችን በዛው ለማየት እንሞክራለን። ማቲያስ ዴሊክት ከረጅም ጊዜ በኋላ ሜዳ ውስጥ ሲሮጥ ተመልክተነዋል። በልምምድ ስፍራ ላይ ማቲያስ ዴሊክት እየሮጠ የተመለከትንበት አጋጣሚ አለ። ስለሱ የምናነሳው ጉዳይ አለ። ለመጨረሻ ጊዜ ማንቸስተር ዩናይትድ ከብሬንትፎርድ ጋር በኦልድ ትራፎርድ ጨዋታ ሲያደርግ 2024 ላይ ነበር። ያኔ አሰልጣኙ ኤሪክ ቴናግ ነበርና በኤሪክ ቴናግ ስር ከዚህ በፊት ጨዋታ በኦልድ ትራፎርድ ሲያደርጉ ከብሬንትፎርድ ጋር ምን አይነት አሰላለፍ ነበር የተጠቀሙትና ከዛ አሰላለፍ የቀሩት ተጫዋቾችስ እነማን ናቸው አሁን ላይ ማለት አቬሌብል የሆኑትና ዩናይትድ ምን ያህል አፕግሬዶችን እንዳደረገም በዚሁ አጋጣሚ እንድናስታውስ ያደርገናል ብዬ አስባለሁ። በአጠቃላይ በዚህ ዙሪያና ስለ ጨዋታው አንዳንድ ሀሳቦችን ለማንሳት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ መከታተል ነው። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። በድጋሚ ከፕሮግራሙ ጋር አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከብሬንትፎርድ ጋር እጅግ በጣም ወሳኝ የሚባል ጨዋታውን ያደርጋል። ኦፍኮርስ ከዚህ በፊት የነበሩትም ጨዋታዎች እኮ ወሳኝ ናቸው፣ ግን ይሄኛውን ጨዋታ በተለየ መልኩ ወሳኝ የሚያደርገው ነገር ምን መሰላችሁ? ብሬንትፎርድ ካለው ወቅታዊ ፐርፎርማንስ አንጻር በእርግጥ ያለፉትን 4 ተከታታይ ጨዋታዎች አቻ የወጣበትን አጋጣሚ ነበር ተመልክተን የነበረው። ከዛ አንጻር ከፐርፎርማንስ አንጻር ያን ያህል እንትን ላይል ይችላል፣ ግን ነጥቡን ግን ስንመለከት በዚህ ሰዓት ላይ 48 ነጥብ ይዞ ተቀምጧል። ምንም እንኳን ደረጃው 9ኛ ደረጃ ላይ ቢሆንም የተቀመጠው ግን ደግሞ 48 ነጥብን ይዞ ነው የተቀመጠው አሁን ላይ ማለት ነው። ታዲያ ይሄ 48 ነጥብ ከማንቸስተር ዩናይትድ ጋር አሁን ባለው ከተመለከትን የ10 ነጥብ ልዩነት ነው ያለው አይደለ 58 እና 48 ማለት ነው። ሶ ማንቸስተር ዩናይትድ ይሄንን ጨዋታ ማሸነፍ የሚችል ከሆነ አሁን አጠቃላይ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ለመግባት ይሄን ጨዋታና ቀጣይ ያለውን ጨዋታ ማሸነፍ ነው የሚጠበቅበት ማለት ለማረጋገጥ ማለት ነው። ከዛ 3 ጨዋታ እየቀረው ማረጋገጡን ወደ ማለፉን ያረጋግጣል። ከዛ በኋላ ማንቸስተር ዩናይትድ ዘና ብሎ የሚጫወትበት አጋጣሚ ነው ያለው። ከዛ በኋላ ጀስት መርሃ ግብሩን ለማሟላት ነው። ኦልሬዲ ትልቁን ሚሽን አሳክቷልና ወደ ቻምፒየንስ ሊግ ማለፉን ያረጋግጣል። ግን ሶስተኝነትን ግን ይዞ ለመጨረስ ነው ከዛ በኋላ ፋይት ሊያደርግ የሚችለው። ሶ ብሬንትፎርድን ማሸነፍ የሚችል ከሆነ የሚኖረውን የነጥብ ልዩነት ከፍ ያደርግና የማለፍ ተስፋውን ያሳድጋል። ሁሉም 34 ጨዋታዎችን ያደረጉት እዛ ጋር ካሉት ማለት ነው ከብሬንትፎርድ በላይ ያሉት 6ኛ ደረጃ ላይ እስካለው ብራይተን ኤንድ ሆቭ አልቢየን ድረስ ሁሉም 34 ጨዋታዎችን ያደረጉት ማለት አንድ ጨዋታ አድርጓል ቼልሲንም ጨምሮ ማለት ነውና ብሬንትፎርድ ነው 33 ጨዋታዎችን ያደረገው። ስለዚህ ዩናይትድም 33 ነው። 34ኛ ጨዋታውን ከብሬንትፎርድ ጋር አሸነፈ ማለት ያለውን የነጥብ ጋፕ ከፍ ያደርገዋል ማለት ነው፣ ወይ ደግሞ ወደ ላይ ያሳድገዋል ማለት ነው። ይሄ ነገር ደግሞ ቀላል የሚባል ነገር አይደለም። በአጠቃላይ ከብሬንትፎርድም ጥንካሬ አንጻር ኬዛን ሪዩስ ከሰራው ጠንካራ ቲምም አንጻር ይሄን ጨዋታ ማሸነፍ በጣም ክሩሻል ነው ተብሎ ይታሰባል እና ካለፉት 2021 ነው ብሬንትፎርድ ወደ ፕሪሚየር ሊግ ያደገው እንደሚታወቀው 2021 ላይ ፕሪሚየር ሊግ ከመጣ በኋላ ለማንቸስተር ዩናይትድ እንደ ብሬንትፎርድ ያስቸገረው ቡድን የለም ማለት ይቻላል። በተለይ አዌ ማቾች በሚደረጉበት ሰዓት ላይ በጂቴክ ኮሚኒቲ ስታዲየም በተደጋጋሚ ነው ማንቸስተር ዩናይትድን የሚያሸንፈው ብሬንትፎርድ። ኢቭን በዚህ ዓመት ራሱ አሰልጣኝ ሩበን አሞሪም በነበረበት ሰዓት ላይ ማንቸስተር ዩናይትድ 3-1 በሆነ ውጤት ተሸንፎ ነበር አይደለ? ቤንጃሚን ሼሽኮ ባስቆጠረው ብቸኛ ጎል 3-1 በሆነ ውጤት ነበረ ሊሸነፍ ችሎ የነበረው። ሶ ይሄንን 3-1 የሆነ ሽንፈት ስትመለከቱት ብሬንትፎርድ ምን ያህል ማንቸስተር ዩናይትድን እንደሚያስቸግር በቀላሉ መረዳት እንድንችል ያደርገናል ብዬ አስባለሁ። ግን
ለማንቸስተር ዩናይትድ ጥሩ ዜና ግን ምንድነው ካለፉት 4 የኦልድ ትራፎርድ ግንኙነቶች ውስጥ በአራቱም ብሬንትፎርድ ማሸነፍ አልቻለም። ማንቸስተር ዩናይትድ በድል የተወጣበትን መንገድ ነው የተመለከተውና በኦልድ ትራፎርድ ሲሆን ብዙ ጊዜ ፌቨር የሚሆነው ለማንቸስተር ዩናይትድ ነው። ለዞም ያኔ ዩናይትድ ኦልድ ትራፎርድ መጫወት በሚፈራበት ሰዓት ራሱ በኦልድ ትራፎርድ ብሬንትፎርዶችን ማሸነፍ አይከብደውም ነበርና በዚህ ሰዓት ደግሞ እንደዚህ አይነት ሞራል ላይ እንደዚህ አይነት ማነቃቃት ላይ ሆኖ ደግሞ ክለቡ ብሬንትፎርድን ማግኘት ማለት ኦልሞስት የሚያሸንፍበትን አጋጣሚ በተወሰነ መልኩ ጋራንቲድ የሚያደርግበት ወይ ደግሞ የሚያረጋግጥበት ሁኔታ ሆኖ እናገኘዋለን ማለት ነውና ከዛ አንፃር ስንመለከተው ማንቸስተር ዩናይትዶች የተሻለ የማሸነፍ ከዛ በኋላ የቻምፒየንስ ሊግ ስፓታቸውን ኦልሞስት አድቫንስድ ወደ ሆነ ቦታ የማስቀመጥ ትልቅ እድል ይኖራቸዋል ተብሎ ይጠበቃል። ታዲያ በዚህ ጨዋታ ላይ ልንመለከት የምንችለው ትልቅ ለውጥ ይኖራል ተብሎ በብዙዎች ዘንድ ተገምቷል። ያ ትልቅ ለውጥ ምንድነው መሰላችሁ? ማንቸስተር ዩናይትድ ባለፉት ጨዋታዎች ስንመለከት ሻርፕ የሆኑ ተጫዋቾች አሉት፣ በዛው ልክም ደግሞ መጀመሪያ ላይ ጥሩ የነበሩ ከዛ በኋላ ግን ግራፋቸው እየወረደ መጥቶ አሁን ላይ በጣም ስትረግል እያደረጉ ያሉ ተጫዋቾች አሉ። እነዛም ተጫዋቾች ብራያን ምቡሞ እና አማድ ዲያሎ ናቸው። አሁን እነዚህ ተጫዋቾች መጀመሪያ አካባቢ ላይ ጥሩ ፐርፎርማንስ ነበር ሲያደርጉ የነበረው። በተለይ ብራያን ምቡሞ ባክ ቱ ባክ ማንቸስተር ዩናይትድ ከሲቲ ጋር በነበረውም ጨዋታ ጎል አስቆጥሯል። ማንቸስተር ዩናይትድ ከአርሰናል ጋር በነበረውም ጨዋታ ጎል አስቆጥሯል። በጣም ክሩሻል የሆኑ ሰዓቶች ላይ ነው ጎል ሲያስቆጠር የነበረው። የመሪነቱን ከአርሰናል ጋር ያቻነት ጎል ነው ያስቆጠረው፣ ከሲቲ ጋር ደግሞ የመሪነቱን ጎል ነበር ያስቆጠሩና ሁለቱም ጎሎች በጣም ክሩሻል ናቸው። ግን ከቅርብ ጊዜ ወዲህ ግን ብራያን ምቡሞ አቋሙ እየወረደ መጥቷል። አማድን በተመሳሳይ መልኩ አማድ እንዲሁም ግራፉ እየወረደ የመጣው በተለይ ከሩበን አሞሪም መውጣት ጋር ተያይዞ ከተጎዱ ተጫዋቾች መካከል አማድ ዲያሎ ይጠቀሳል። ስለዚህ የሆነ ለውጥ በዚህ ጨዋታ ላይ ልንመለከት እንችላለን ስንል በእነዚህ ሁለት ተጫዋቾች ላይ ያነጣጠረ ነው ማለት ነው። እነማን ሊገቡ ይችላሉ የሚለውን ነገር ስንመለከት ምናልባት ብራያን ምቡሞ በ9 ቁጥር ቦታ ላይ የሚጫወት ከሆነ ምናልባት በሱ ቦታ ላይ ጆሹዋ ዘርክዚ ሊገባ የሚችልበት እድል አለ ተብሎ እየታሰበ ይገኛል። ምክንያቱም ለምሳሌ ቤንጃሚን ሼሽኮ በዛ ቦታ ላይ ሲጫወት ከብራያን ምቡሞ የተለየ አይነት አስተዋጽኦ እንደሚያበረክት ይታወቃል። ግን ደግሞ ሼሽኮ አይገባም ተብሎ እንዲገመት ያደረገው ነገር ምንድነው? ሼሽኮ ተቀይሮ ሲገባ እየተሻለ ነው። ተቀይሮ ሲገባ ነው ጥሩ የሚሆነው። ሲጀምር ስትረግል ያደርጋል። ግን የእሱ ችግር ነው ወይ ስትረግል ማድረጉ? ዴሊቨርስ አለ ወይ የሚለው ጥያቄ ስናነሳ ኦፍኮርስ ዴሊቨር የለም። ኢቨን ባለፈው ከቼልሲ ጋር የነበረው ጨዋታ ማቲያስ ኩኒ ያላስቆጠረው ጎል እኮ ሞይሴስ ካይሴዶን የሚያክል ተጫዋች ድራግ ያደረገለት ቤንጃሚን ሼሽኮ ነበር ስፔስ ያስከፍትለት የነበረው ማለት ነውና እየሰጠ ያለው ጥቅም ቀላል የሚባል አይደለም፣ ወይ ደግሞ በቀላሉ የሚታይ አይነት ጥቅም አይደለም እየሰጠ ያለው። ስለዚህ ክሬዲት ያስፈልገዋል። ግን ደግሞ ተቀይሮ ሲገባ ደግሞ ሞር ሻርፕ ነው፣ ሞር አደገኛ ነው። ማንቸስተር ዩናይትድም ይሄ የሱፐር ሰብ ጥቅም እንዲያገኝ ያደርገዋል። ስለዚህ በዚህ ምክንያት በ9 ቁጥር ቦታ ላይ ጆሹዋ ዘርክዚ ሊገባ ይችላል። ከሼሽኮ የተለየ ብቃት ነው የሚያሳየው። ከብራያን ምቡሞ ጋር በተወሰነ መልኩ የሚቀራረብ አይነት ፐርፎርማንስ ሊያሳዩ ይችላሉ ተብሎ ይገመታልና በዛ ቦታ ላይ ከሼሽኮ ይልቅ ጆሹዋ ዘርክዚ ሊገባ የሚችልበት እድል ሰፊ ነው ተብሎ ይገመታል። አማድ ምናልባት በቀኝ በኩል አማድ ወይም ደግሞ ብራያን ምቡሞ ናቸው ሊጀምሩ የሚችሉት ከሁለት አንዳቸው ማለት ነው። ግን ምናልባት ሼሌሲ ደግሞ አሁን የልምምድ እድል ተሰጥቶታልና ምንም እንኳን ቋሚ አስተላለፍ ውስጥ ይገባል ተብሎ ባይገመትም ግን ደግሞ ተቀይሮ ሊገባ የሚችልበት እድል ይኖራል። ስለዚህ ከነዚህ ተጫዋቾች መካከል ግን አንዳቸው ቤንች ላይ መውረዳቸው የማይቀር እንደሆነ ነው እየተገመተ የሚገኙ። በተለይ ካለፈው ፐርፎርማንሳቸው አንጻር ባለፉት ጨዋታዎች ላይ ካላቸው ፐርፎርማንስ አንጻር የተወሰነ ለውጥ ሊኖር ይችላልና ምናልባት ካሪክ ሰርፕራይዝ ሊያደርገን ይችላል እነዚህ ለውጦች አድርጎ የሚለው ነገር በስፋት እየተነገረ ነው የሚገኘው። ያለፈውንም እንቅስቃሴ ካያችሁት የሆነ ፖሲብል ነገር ይመስላል ብዬ አስባለሁ። ሌላኛው ደግሞ በዚህ ጨዋታ ላይ የሚነሳው ጥያቄና ሊመለስ የሚገባው ጉዳይ ምንድን ነው? ማዝራዊና ሄቨን መሰለፍ አለባቸው ወይ ነው ትልቁ ጥያቄ። አሁን ለምንድን ነው ይሄ ጥያቄ የተነሳው? የሆነ ቀላል ነገር ይመስለኛል አይደለ? ባለፈው ጨዋታ ላይ ካስመዘገቡት እንቅስቃሴ አንጻር እነዚህ ሁለት ተጫዋቾች አንድ ላይ ይሰለፋሉ አይሰለፉም የሚለው ነገር ጥያቄ ውስጥ እንዲገባ አድርጎታል። ምክንያቱም እንደምታውቁት ባለፈው በድንገት ነው ወይ ደግሞ በጭንቅ የመጡ ተጫዋቾች ናቸው አይደለ? ምክንያቱም ሊሳንድሮ ማርቲኔዝም ሆነ ሃሪ ማጓየር በቅጣት ምክንያት ከሜዳ ውጭ መሆናቸው፣ ያው ማቲያስ ዴሊክት ደግሞ ወደ 5 ወር አካባቢ በጉዳት ምክንያት የለም። ሌኒዮሮ ነበር ሊገባ የነበረው፣ ሌኒዮሮም ደግሞ በጉዳት ምክንያት የለም። ስለዚህ ያለው አማራጭ ምንድን ነው? በተከላካይ ቦታ ላይ ማዝራዊን ሜክሺፍት ፉልባክ ነው ግን ሜክሺፍት ሴንተር ባክ አድርጎ ከዛ በኋላ ሄቨንን ደግሞ በግራ የመሃል ተከላካይ ቦታ ላይ ማስቀመጥ፣ በቃ እንደዛ አድርጎ ማጫወት ነበር የነበረው። በጣም ሰክሰስፉል ነበር። የሚገርም ኮምቢኔሽን ነበር በሁለቱ መካከል የነበረው።
ታዲያ በዚህ ጨዋታ ላይስ መደገም አለበት ወይ? የሁለቱ እንቅስቃሴ መደገም አለበት ወይ የሚል ጥያቄ የተነሳ ይገኛል። በእርግጥ በባለፈው ጨዋታ ወይ ደግሞ ፕሪቪየስሊ በተደረገ ጨዋታ ጥሩ ፐርፎርም ያደረገን ተጫዋች ሪዋርድ የምታደርገው በቀጣይ ጨዋታ ላይ በማሰለፍ ነው። የቋሚ ድሉን ስትሰጠው በሱ ላይ እምነት እንዳለ ታሳየዋለህ። እንደ ሽልማትም ነው እንደ ሪዋርድም ነው የሚቆጠረው። ስለዚህ እንደ ሪዋርድ ሊሰጣቸው ይችላል ማይክል ካሪክ የሚል ግምቶች ቢነሱ ስህተት አይሆኑም ብዬ አስባለሁ። ግን ደግሞ ማጓየር ተመልሷል። አሁን በእርግጠኝነት ሄቨን ቦታውን አስጠብቋል ብዬ አስባለሁ። በዚህ ጨዋታ ላይ ሊያድላለው ሊሳንድሮ ማርቲኔዝ ስቲል በቅጣት ምክንያት የለም። በዚህ ጨዋታ ላይ ይሄ ልጅ አሁንም ጥሩ ፐርፎርማንስ ካሳየ ያለ ጥርጥር ከዚህ በኋላ ያሉትን ጨዋታዎች እሱ ነው የሚያደርገው። ምክንያቱም ጥሩ ተንቀሳቅሶ ሊሳንድሮ ማርቲኔዝ ሲመጣ ድንገት አምጥቶ ወደ ቤንች ድሮፕ የሚያደርግበት መንገድ ያለ አይመስለኝም። ካለም ስህተት ነው። በዚህ ጨዋታ ግን ብሬንትፎርዶች የሚጫወቱበት ወይ ደግሞ የሚታወቁበት አንድ ትልቅ አጫወታል። እሱም የአየር ላይ ኳስ ብቃታቸው። ኢቨን የእጅ ኳስ ውርወራን ራሱ በደንብ አድርጎ ነው የሚጠቀሙ። ሲሪየስሊ ነው የሚወስዱት። ላይክ በደንብ ጥሩ የሚወረውር አለ አይደለ? ያ የሚወረውረው ሰው ካዮዴ የሚባለው ተጫዋች አይደል? እሱ ይወረውራል። ከዛ በኋላ ከዚህ ከእጅ ውርወራ እንኳን ጎል ለማግኘት የሚጥሩ ቡድኖች ናቸውና እንደዚሁም ደግሞ ለተጫዋቹ ለአጥቂያቸው ብራዚላዊ ኢጎር ቲያጎ ሎንግ ቦሎችን በመስጠት ጎል እንዲያስቆጥር እድል ይሰጡታል። ማጓየር ግን በዚህ ቦታ ላይ ሪያል ዱዌል ላይ ኦልሞስት 100% ብቃት ስላለው ይሄ ነገር እንዳይፈጠር ሊከላከል ይችላል። ማዝራዊ ይሄን ይችላሉ ከተባለ ኦፍኮርስ ማዝራዊም እኮ የአየር ላይ ኳስ ሰነፍ አይደለም፣ እንደ ማጓየር ግን ፐርፌክት አይደለም። ስለዚህ ይህንን ውሳኔ እንዴት ይወስናል? በዚህ አጋጣሚ ያው ካሪክ ስክሪኒንግ ላይ እንደሆነ ታውቃላችኋል። እና በእንደዚህ አይነት ሲቹዌሽን ላይ ምን አይነት ውሳኔ ሊወስን ይችላል የሚለውም ነገር በጉጉት እንድንጠብቀው የሚያደርገን ነገር ይመስለኛል። እስኪ ጨዋታው ከመጀመሩ በፊት ታዲያ በብዙ መነጋገሪያ የሆነው ጉዳይ ይሄኛው ነው። የካሪክም ውሳኔ ደግሞ በጉጉት ይጠበቃል። ከዛ ውጪ ማቲያስ ዴሊክት ከ5 ወራት በኋላ ሲሮጥ ተመልክተነዋል። በልምምድ ቦታ ላይ ሲሮጥ ተመልክተነዋል። ይሄ ማለት ግን በልምምድ ቦታ ላይ ከሲኒየር ቲሙ ጋር ትሬኒንግ እየሰራ አይደለም የታየው፣ በግሉ ነው ትሬኒንግ እያደረገ ያለው። ግን ደግሞ ትልቅ ፕሮግረስ ነው። ኦፍኮርስ ማንቸስተር ዩናይትድ በዚህ 2 ጨዋታ ካልደረሰለት በጣም ክሩሻሉ ጨዋታ የ2 ጨዋታ ነው። ከዛ በኋላ ዩናይትድ በቃ ሪላክስ የሚያደርግበት ነው። ምናልባት ለነ ፍሌቸር እድል የሚሰጥበት ምናምን ነገር እነ ቺዶ ኦቢም ሊመጡ የሚችሉበት እድል ነው ያለው። እነ ሼሌሲ የተሻለ ቻንስ የሚሰጣቸው አጋጣሚ ሊኖር ይችላል ተብሎ ይገመታል። ግን ይሄ ግን ትልቅ ፕሮግረስ ነው። ምክንያቱም ላስት ከክሪስታል ፓላስ ጨዋታ ነበር ተቀይሮ ወጥቶ የነበረው አይደለ? ትንሽ ጉዳት አጋጥሞት ነበረ። ቀላል ነበር ተብሎ የነበረው እንደ ቀላል 5 ወር ሆኖ በጣም ኮምፕሊኬትድ የሆነ የጀርባ ጉዳት እንደሆነ ያለበት ይታወቃልና በዛ ምክንያት ዴሊክት 5 ወራት ሆኖታልና አሁን ግን ሲሮጥ ተመልክተናል። በግሉ ነው ልምምድ እያደረገ ያለው። ሲሮጥ የታየው በግሉ ነው። ግን ደግሞ ይሄም ቀላል የሚባል ፕሮግረስ አይደለም አይደለ? 5 ወር ሲጎዳ የነበረ ተጫዋች አሁን ሲሮጥ ታይቷል ማለት የሆነ አይነት ተስፋ ይኖረዋል ማለት ነውና ምናልባት የውድድር ዘመን ከማለቁ በፊት ወደ ሜዳ ሊመለስ የሚችልበት እድል ሰፊ ነው ተብሎ ይታሰባል። ከዛ ውጭ ግን ምናልባት ፓትሪክ ዶርጉ በሊቨርፑሉ ጨዋታ ሊደርስ ይችላል የሚል ሀሳቦች፣ ግምቶች እየተነሱ ነው የሚገኙት። በዚህ ጨዋታ ላይ ግን የመድረሱ ነገር አጠራጣሪ ነው። ከዛ ውጭ እንደ መጨረሻ ሀሳብ የምናነሳው ነገር ምንድን ነው? ማንቸስተር ዩናይትድ ላስት ታይም ከብሬንትፎርድ ጋር በኦልድ ትራፎርድ ጨዋታ ሲያደርግ የነበረውን አሰላለፍ ስንመለከት ዩናይትድ ምን ያህል ቼንጅ ላይ እንዳለ፣ ምን ያህል ከአምናው ዘንድሮ ሙሉ በሙሉ እንደተለወጠ በቀላሉ ኖቲስ ማድረግ እንችላለን ብዬ አስባለሁ። በሚገርማችሁ ሁኔታ በዚህ አሰላለፍ ማለት ከዚህ በፊት ከብሬንትፎርድ ጋር የነበረው ጨዋታ በኦልድ ትራፎርድ የነበረው ጨዋታ ላይ ከነበረው አሰላለፍ አሁን አቬሌብል የሆኑት ማለት በተለያየ በጉዳትም በቅጣትም ምክንያት ሳይኖሩ ግን ደግሞ ከዛ ነፃ ሆኖ ግን አሰላለፉ ላይ ነው የምላችሁ ቋሚ 11 ውስጥ ካሉት ውስጥ አሁን ያሉት ብቸኛ ብሩኖ ፈርናንዴዝ፣ ዲያጎ ዳሎ እና ካርሎስ ካሴሚሮ ብቻ ነው። ሌሎቹ ተጫዋቾች አሁን ላይ ወይ ወጥተዋል ወይ ደግሞ አቬሌብል አይደሉም። ለምሳሌ ከበረኛን ጀምር አንድሬ ኦናና ነበር በበረኝነት የነበረው። አሁን ትራብዘንስፖር እንዳለ ይታወቃል። በውሰት ውል ቢሆንም ማንቸስተር ዩናይትድ ስኳድ ውስጥ የለም ለጊዜው። ዲያጎ ዳሎ አለ ቅድም ያልኳችሁ በቀኝ በኩል። ዴሊክት እንዳልኳችሁ አሁን ገና ነው ሳር ላይ መሮጥ የጀመረው ከ5 ወር በኋላ፣ እሱም ከስብስብ ውጪ ነው። ሌላኛው ኤቫንስ ነው። ኤቫንስ አለ ማንቸስተር ዩናይትድ ቤት ውስጥ ግን ደግሞ በአሰልጣኝነት ነው እየሰራ ያለው። ከማይክል ካሪ ጋር በአሰልጣኝነት ነው እየሰራ ያለው እንጂ በተጫዋችነት እያገለገለ አይደለም። ማርቲኔዝ ደግሞ ባለፈው የልድሱ ጨዋታ ላይ ከካልቨርት ሉዊን ጋር በነበረ ግብግብ በቀይ ካርድ መወገዱ ይታወቃል። ካሴሚሮ አለ። ኤሪክሰን አሁን ወጥቶ ወልፍስበርግ እንዳለ ይታወቃል። ከዛ በኋላ ራሽፎርድ እንደዚሁ በባርሴሎና ቤት በውሰት ውል ነው ያለው። ጋርናቾ ወደ ቼልሲ መሄዱ ይታወቃል። ብሩኖ ፈርናንዴዝ አለ። ራስሙስ ሆይሉንድ ደግሞ ናፖሊ እየተጫወተ እንደሆነ ይታወቃል። ይሄ ነበረ አምና
ማንቸስተር ዩናይትድ ከብሬንትፎርድ ጋር የነበረው ጨዋታ ላይ ቋሚ 11 ውስጥ የገቡት ተጫዋቾች እነዚህ ነበሩ። አሁን ላይ ግን በእያንዳንዱ ቦታ ላይ በቅጣት ምክንያት የሌሉ አሉ። ግን ደግሞ አፕግሬዶችም ደግሞ አሉ አይደል? ለምሳሌ ትልቁ አፕግሬድ ኦፍ ዘይር ብለን ልንጠራው የምንችለው በአንድሬ ኦናና በኩል ያለው አፕግሬድ። ማንቸስተር ዩናይትድ በኦናና ሰፈር ሲያደርግ እንደነበር እናስታውሳለን። ኦናና የለም ከተባለ ባይንዲር ነበር። አሁን ላይ ግን ሴኔ ላመንስ የተባለ ማንቸስተር ዩናይትድን የገላገለ አስደናቂ ግብ ጠባቂ ተገኝተዋል። ስለዚህ ትልቁ አፕግሬድ ይሄ ነው ብዬ አስባለሁ። ሌላኛው ትልቁ አፕግሬድ ደግሞ በራሽፎርድ እና በጋርናቾ መካከል ያለው አፕግሬድ ነው። በጋርናቾ ቦታ ላይ ብራያን ምቡሞ ነው ያለው። በራሽፎርድ ቦታ ላይ ደግሞ ማቲያስ ኩኒያ ነው ያለው። እነዚህ ተጫዋቾች ለዩናይትድ እየሰጡት ያለውን ግልጋሎት ስትመለከቱ ዩናይትድ ምን ያህል አፕግሬድ እንዳደረገ መመልከት እንችላለን። የሆይሉንድ ቦታ ላይም ሼሽኮ አስደናቂ ስራ ነው እየሰራ ያለውና ትልቅ አፕግሬድ ነው ብለን መናገር እንችላለን። አምና በእንደዚህ አይነት አሰላለፍ ነበር ማንቸስተር ዩናይትድ ተጫውቶ በሁለት ጎሎች ጋርናቾ እና ሆይሉንድ አስቆጥረው ማንቸስተር ዩናይትድ ማሸነፍ ችሎ ነበር። ዘንድሮ ግን ሙሉ በሙሉ ሌላ በሆነ አሰላለፍ ብሬንትፎርድን በኦልድ ትራፎርድ ያስተናግዳል ማለት ነው። የእናንተ ሀሳብ ምንድን ነው? በዚህ ጨዋታ ላይ ይፈጠራል ብላችሁ የምታስቡት ነገር ምንድን ነው? የጨዋታ የውጤት ግምታችሁን እንደዚሁ ነው። በተከላካይ ስፍራ ላይ ማን መሰለፍ አለበት የሚለውን ሀሳብ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።